ሰላም ጤና ይስጥልኝ። እንዴት ናችሁ? በድጋሜ ተገናኝተናል። በመጀመሪያ ኮዳ ኮዲንግ የዩቲዩብ ቻናላችን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ቪዲዮዎችን ስንለቅ ወዲያውኑ ወደ እናንተ እንዲደርሳችሁ ማለት ነው። የዛሬ ቪዲዮ ኮንተንት ፎከስ የሚያደርገው ስለዚህኛው ኮርስ ነው which is introduction to emerging technologies ኮርስ ነው ማለት ነው። ቻፕተር 7 other emerging technologies የሚለውን ፎከስ ያደርጋል አልቲሜትሊ። ስለዚህ ቻፕተር ከዚህ በፊት የሰራሁት ቪዲዮ ኮንተንት አለ። ስለዚህ ቻፕተር የመጀመሪያው ፓርት which is ናኖ ቴክኖሎጂ ማለት ነው። ባለፈው የሰራሁት ቪዲዮ ኮንተንት ስላለ ምናልባት ቪዲዮውን ማየት ከፈለጋችሁ ሊንኩ በዚህ ቪዲዮ ዲስክሪፕሽን ሴክሽን ላይ አስቀምጥላችኋለሁ። የሊንኩ ማለት ነው የቻፕተር 7 which is other emerging technologies የሚለውን ፓርት 1 ናኖ ቴክኖሎጂ ማለት ነው። የዛሬ ቪዲዮ ኮንተንት ፎከስ የሚያደርገው ስለ ሁለተኛው ፎርምስ ኦፍ ኢመርጂንግ ቴክኖሎጂ which is ባዮቴክኖሎጂ ነው የሚሆነው ማለት ነው። ዘን ኔክስት ስለ ብሎክቼን ቴክኖሎጂ ሰራለሁ እያልኩኝ እነዚህ የተለያዩ ፎርምስ ኦፍ ኢመርጂንግ ቴክኖሎጂ እዚህ ቻፕተር ውስጥ የተቀመጡ የተለያዩ ፎርምስ ኦፍ ቴክኖሎጂ አጠራጠር አድርገን ለየብቻቸውን ቪዲዮ የምንሰራ ይሆናል ማለት ነው። ስለዚህ ዛሬ ፎከስ የምናደርገው እዚህ ባዮቴክኖሎጂ የሚለውን ነው ማለት ነው። ስለዚህ ቀጥታ ወደ ቪዲዮ። ስለዚህ እንዳልኳችሁ የዛሬ ቪዲዮ ኮንተንት ፎከስ የሚያደርገው ስለ ባዮ ቴክኖሎጂ የሚለውን ነው። ስለዚህ ከዴፊኒሽኑ እንጀምር እስቲ። ባዮ ቴክኖሎጂ ምን ማለት ነው? እንዴት ነው ዲፋይን የተደረገው? ከምን ጋር ነው የሚያያዘው የሚለውን። ስለዚህ እንዴት ነው ዲፋይን ያደረገው? ባዮ ቴክኖሎጂ ኢዝ ኤ ማልቲ ዲሲፕሊነሪ ፊልድ ነው። ሚኒንግ ዛት ስታንዳርድ አሎን የሚባል አይነት ፊልድ አይደለም። ራሱን ችሎ መቆም የሚችል አይነት ፊልድ አይደለም። which is multidisciplinary field ነው that uses or that utilizes living organisms and their components ይጠቀማል እያለኝ ነው እዚህ ጋር። ኦኬ ስለዚህ እዚህ ጋር ሁለት ነገር ይጠቀማል እያለኝ ነው። አንደኛ the living organisms as it is as a whole እንዳለ the living organism as a whole ይጠቀማል ወይ ደግሞ part of the living organism which is their component ብሎ እዚህ ጋር ያስቀመጠው their parts, their components, their derivatives of this living organism either of those two ነው የሚጠቀመው utilize የሚያደርገው ማለት ነው። ለምንድን ነው እነዚህ living organisms and their components የሚጠቀመው? to create innovative products and processes የተለያዩ products እና processes create ለማድረግ at the end of the day እነዚህ end outcomes ወይ ደግሞ products ወይ ደግሞ process የምንላቸው በአንድም በሌላ መልክ የሰው ልጅ ዌል ቢንግ አድቫንስ የሚያደርጉ የሚያሻሽሉ ኢምፕሩቭ የሚያደርጉ ናቸው። ሰፓሬትሊ ኢንዲቪጁዋሊ ሂማን ቢንግ ኦር ኮሌክቲቭ ሂማን ቢንግስ which is society የምንለው ፕሮግረስ ማድረግ የሚችል ነው ማለት ነው። ይሄንኛው ባዮቴክኖሎጂ የምንለው ማለት ነው። ስለዚህ ጋር ፎከስ ማድረግ ያለብን አንደኛ ማልቲዲሲፕሊነሪ ፊልድ መሆኑ፣ ሁለተኛ ሊቪንግ ኦርጋኒዝምስ as a whole እና or their components, their parts, their derivatives utilize እንደሚያደርግ ይሄንኛው utilize በማድረግ innovative products እና processes create እንደሚያደርግልኝ then those products and processes are helps us to advance human well-being or ወይ ደግሞ societal progress improve ለማድረግ advance ለማድረግ ነው የሚለውን ለዚህኛው ባዮቴክኖሎጂ ዲፋይን ያደርግልኛል ማለት ነው። ኦኬ ስለዚህ ካሁን በኋላ የምናያቸው ከባዮቴክኖሎጂ ጋር የተያዙ ዴፊኒሽንስ በአንድም በሌላ መልክም ከዚህ ከመጀመሪያ ዲፋይን ካደረግነው የተያያዘ ነው ማለት ነው። እዚህ ጋር ምንድነው እያለ ያለው ይኸውላችሁ። ኦኬ it is a broad area of biology involving living systems እና organisms involve utilize ያደርጋል ብለን ያልነው እዚህ ጋር ተመሳሳይ ነው ከዚህ ጋር to develop and make products ኦኬ create innovative products ያልነው እዚህ ጋር to make ወይ ደግሞ to develop or make products። ስለዚህ the same meaning in different ways. Here we go. ይሄንኛውም ተመሳሳይ ነው እዚህ ጋር እንደምታዩት technological application meaning that ይሄ ባዮቴክኖሎጂ የምንለው more focus የሚያደርገው ይሄ practical application ወይ ደግሞ practical technology ነው ማለት ነው። the technical application that ultimately focus on the practical aspect that uses ምን utilize ያደርጋል ምን ይጠቀማል biological systems living organisms እዚህ ጋር እንደነገርኳችሁ ማለት ነው። or their derivatives their components ብለን ያልነው their parts ብለን ያልነው እዚህ ጋር ደግሞ their derivatives ብሎ አስቀምጠው to make or modify products or process for a specific use ይለናል ማለት ነው። በሌላ ወይ biotechnology is a technology based on biology. Bio stands for biology
So biotechnology is a technology based on the biology. It is obvious that uses or that harnesses cellular and biomolecular processes to develop technologies and products that help improve our lives and the health of our planet, our Earth. ስለዚህ ይሄንኛው ዴፊኒሽንም በአንድም በሌላ መልክ ከመጀመሪያ ዴፊኒሽን ጋር የተያያዘ ነው ማለት ነው። So we have used the biological processes of microorganisms for more than 6,000 years to make useful food products such as bread, okay, and cheese, and to preserve dairy products. ስለዚህ ይሄንኛው ባዮ ቴክኖሎጂ የምንለው ቴክኖሎጂ በዚህኛው ኤግዛክትሊ በዚህኛው ባዮ ቴክኖሎጂ ሚሊዮን ተርም ባይጠራም አፕሊኬሽኑ ግን ነበረ በትራዲሽናል ወይ ሊሆን ይችላል በዋትኤቨር ኢት ኢዝ የባዮ ቴክኖሎጂ ጋር የሚያያዘው ፕራክቲካል አፕሊኬሽኑ ከ6 ሺህ አመታት በፊት ጀምረን ስንጠቀምበት እንደነበረ የሚያሳይ ነው ማለት ነው። አልቲሜትሊ ይሄንኛው የሚያሳየው to make useful food products such as bread ለምሳሌ ዳቦ ወይ ደግሞ አምበሻ ለመስራት ለማዘጋጀት ወይ ደግሞ cheese like አይብ የሚለው እና to preserve dairy products አጠቃላይ የወተትና የወተት ተዋጽኦ የምንላቸውን ፕሪዘርቭ ለማድረግ የሚያግዘን አይነት ቴክኖሎጂ የምንለው ነው ይሄንኛው ባዮ ቴክኖሎጂ። ስለዚህ ያው እነዚህ እንዴት ነው ማለት ይሄ ብሪድ ለማዘጋጀት ዳቦ ወይ ደግሞ ይሄንኛው ለማዘጋጀት ለምንድነው ከባዮ ቴክኖሎጂ ጋር የተያዘው የሚለውን ምናይ ይሆናል ማለት ነው። ለምሳሌ እዚህ ጋር አንድ ቀለል ያለ አናሎጂ ከዚህ ጋር የሚያያዝ አንድ አናሎጂ ልንገራችሁና ለምሳሌ እናቶች አምባሻ ወይ ዳቦ ለማዘጋጀት የሚከተሉት የተለያዩ ፕሮሰስ ወይ ደግሞ ዘዴዎች አሉ። ለምሳሌ የሚጠቀሙት የሆነ ኒውትሪየንት አለ which is like ካሜራ ይጨምራሉ ወይ ደግሞ ለእንጀራ ከሆነ ደግሞ የሆነ እርሾ የሚባል ይጨምራሉ። ስለዚህ ያቺ ካሜራ ወይ ደግሞ እርሾ የምንለው which is the nutrient which is part of this biotechnology ነው ማለት ነው። ከዚህኛው ለፉድ ፕሮዳክትስ ፕሮዲዩስ ለማድረግ ምን ተጠቀምበት። ስለዚህ እናቶች እንደምታውቁት ስለ ባዮቴክኖሎጂ የሚያውቁት ነገር የለም ባት ከባዮቴክኖሎጂ ጋር የተያዘውን አፕሊኬሽን ግን ፕራክቲስ ያደርጉ ነበር ማለት ነው። በአንድም በሌላ መልክም the same is true the cheese ለማዘጋጀት እና ከወተትና የወተት ተዋጽኦ ለማዘጋጀት የሚጠቀሙት እናቶች የሚጠቀሙት even if ባዮቴክኖሎጂ መሆኑን ባያውቁትም ግን የሚጠቀሙት ከባዮቴክኖሎጂ ጋር የተያያዘ አፕሊኬሽንስ ወይ ደግሞ ፕራክቲስስ ኤክስፒሪየንስ ሲያደርጉ እንደነበረ ነው የሚያሳየው ማለት ነው። ኦኬ ስለዚህ ጋር የወላችሁ እዚህ ጋር brewing እና baking breads are examples of processes. ኦኬ ስለዚህ ፕሮሰስ የምንላቸው እነዚህ brewing ወይ ደግሞ baking ብሬድ አምባሻ መጋገር ወይ ደግሞ የተለያዩ የአልኮሊክ መጠጦች ላይክ ጠላ መጥመቅ ኦኬ እነዚህ ፕሮሰስ ናቸው። brewing and baking are examples of the process ultimately the traditional process ናቸው ማለት ነው that falls within the concept of what biotechnology በደንብ ልብ በሉ እዚህ ጋር so use of what the yeast which is considered እቺኛዋ yeast ናት as a living organism consider የሚደረገው እቺ የካሜራ ወይ ደግሞ እርሾ በያልኳችሁ እቺኛዋ yeast እንለዋለን ultimately this ካሜራ ወይ ደግሞ እርሾ ultimately no this yeast is considered as a living organism። ስለዚህ ቀደም ምን ነበር ያልነው ባዮቴክኖሎጂ ultimately ምንድነው ዩቲላይዝ ያደርጋል ያልነው living organism as it is as a whole living organism ይጠቀማል ወይ ደግሞ its part ወይ ደግሞ ኮምፖነንት ወይ ደግሞ the derivative of this organism የተወሰነ ፓርቱ ይሄ ኮምፖነንት of this organism ኮምፖነንት ወይ ደግሞ ፓርት ወይ ደግሞ derivative ይጠቀማል either as a whole ወይ ደግሞ its part ይጠቀማል ብለን ነበር። ግን በትራዲሽናል ስናየው እቺኛዋ yeast በእኛ አገላለጽ ካሜራ ዳቦ ለማዘጋጀት የምንጠቀምበት ወይ ደግሞ ይሄ እርሾ ለእንጀራ የሚሆን nutrient እነዚህ ምንድነው they are ultimately considered as a living organisms to produce the desired product የመጨረሻውን አምባሻ ዳቦ ምንለው ወይ ደግሞ እንጀራ as a product ናቸው እነዚህ ማለት ነው። አሁን የነገርኳችሁ እንጀራ አምባሻ ምናምን ምንለው ፕሮዳክት ናቸው ወይ ደግሞ ጠላ ፕሮዳክት ነው። then እዚህ ፕሮዳክት ላይ ለመድረስ ቴክ ምናረጋቸው ወይ ደግሞ ፕሮሲድ ምናረጋቸው ፕሮሰስ አሉ
as well as የምንጨምራቸው ወይ ደግሞ የምንጠቀማቸው የተለያዩ nutrients like organisms living organisms ምንላቸው alright this is what you call it እዚህ ባዮቴክኖሎጂ ውስጥ ኮንሲደር የሚደረጉ ናቸው ማለት ነው alright so such traditional processes አሁን የነገርኳቸው ፕሮሰስ ምንድናቸው like brewing ጠላ መጥመቅ ሊሆን ይችላል baking bread ምንላቸው traditional processes usually utilize the living organism as it is as a whole living organism utilize ያደርጋሉ ማለት ነው in their natural form የተፈጥሯዊ ይዘታቸው እንዳለ as a natural form እንዳለ የሚጠቀሙ ናቸው እነዚህ traditional process ምናምን ያልኳቸው አሁን ማለት ነው እንዳለ meaning that the living organism as it is part ወይ ደግሞ ኮምፖነንቱ ወይ ደግሞ derivative ሳይሆን as it is living organism የሚጠቀሙ ናቸው እነዚህ traditional processes ብለን ያልናቸው ማለት ነው okay እነዚህ while the more modern form of biotechnology will generally involve a more advanced modification of what biological systems or organisms እዚህ ጋር እነዚህ traditional process ያልኳችሁ living organisms as it is as a whole in their natural form ይጠቀማሉ እነዚህ more modern form of biotechnology ምንለው ግን እንዳለ ላይ ተጠቀሙ ይችላሉ እነዚህ living organisms as it is as a whole ላይ ተጠቀሙ ይችላሉ እዚህ ጋር one example of modern biotechnology ምንለው genetic engineering ነው ማለት ነው okay so ለምሳሌ if you are asked write one example of modern biotechnology ብላችሁ ከተጠይቃችሁ which is genetic engineering ነው which is a process the same is true እዚህ ጋር traditional process like brewing and baking breads ብለን ያልናቸው traditional process ብለን እንዳስቀመጥናቸው ሁሉ modern process ወይ ደግሞ modern biotechnology ምንለው ደግሞ genetic engineering መውሰድ ትችላላችሁ ማለት ነው alright ስለዚህ genetic engineering ምንድነው ነው ጥያቄው it is a process the same is true traditional biotechnology like brewing እና baking breads are examples of the traditional biotechnology process ብለን process ናቸው ግን traditional ውስጥ categorize እንዳደረግናቸው genetic engineering ምንለው ደግሞ it is a process but this process is ultimately categorized under the modern biotechnology categorize የሚደረግ አይነት process ነው ይሄንኛው genetic engineering ምንለው ማለት ነው ምንድነው የሚሰራልኝ ይሄንኛው genetic engineering is the process of አንደኛ transferring individual genes between organism okay ሁለት ነገር ይሰራልኛል አንደኛ ከአንድ ኦርጋኒዝም ወደ ሌላ ኦርጋኒዝም individual genes transfer ለማድረግ ያግዘኛል ይሄንኛው genetic engineering ምንለው ማለት ነው so it helps me to transfer individual genes between organisms ከአንድ ኦርጋኒዝም ወደ ሌላ ኦርጋኒዝም transferring individual genes ሁለተኛ modifying the genes in an organism in a given organism ያለውን genes ምን ማድረግ modify change ማድረግ ማለት ነው ስለዚህ እነዚህ ሁለቱንም በመስራታችን ወይ ደግሞ እነዚህ ሁለቱን ለመስራት ይሄንኛው genetic engineering ያግዘናል ብለናል ለምን to either remove or add a desired traits or property or characteristics ማለት ነው ስለዚህ ያው የተለያዩ ጥያቄዎች ሊነሱ ይችላሉ አንደኛው ጥያቄ ለምሳሌ ለምንድነው ኢንዲቪጁዋል ጂንስ ከአንድ ኦርጋኒዝም ወደ ሌላ ኦርጋኒዝም ለምንድነው ትራንስፈር የምናደርገው የሚለው ጥያቄ ሊነሳ ይችላል ወይ ደግሞ within a given ከአንድ ኦርጋኒዝም ወደ ሌላ ኦርጋኒዝም ሳይሆን within a given organism ያለውን ጂን ለምንድነው የምንቀይረው ለምንድነው ሞዲፋይ የምናደርገው ለምንድነው የምንቀይረው ቼንጅ የምናደርገው የሚለው ጥያቄ ሊነሳ ይችላል ማለት ነው ለምንድነው የሚለው መልስ እዚህ ጋር ያላችሁ it helps us to remove ወይ ደግሞ add ምን desired የምንፈልገውን የጂኑ in natural form የነበረውን behavior የነበረውን characteristics አለ የነበረውን property አለ ስለዚህ either ከአንድ ኦርጋኒዝም ወደ አንድ ኦርጋኒዝም ጂን ትራንስፈር ስናደርግ በአንድም በሌላ መልክ ምንድነው ያደርግን ያለ ነው ማለት ነው አዲሽናል ወይ ደግሞ ምንድነው ይሄ whether remove ያደርግን ነው ችግር ያለበት ለምሳሌ ከአንድ ኦርጋኒዝም ወደ ሌላ ኦርጋኒዝም ትራንስፈር ለማድረግ ይሄንኛው genetic engineering ያግዘኛል ብለናል ከአንድ ኦርጋኒዝም ወደ ሌላ ኦርጋኒዝም ለምንድነው አንድ ኦርጋኒዝም የነበረውን ጂን ችግር ያለበት ወይ ደግሞ ዲፌክት ኖርማል ያልሆነ ጂን ነው ብለን በልና ከአንድ ኦርጋኒዝም ጤነኛ የሆነውን ጂን ወደ ጤነኛ ያልሆነውን ሌላ ኦርጋኒዝም ውስጥ ያለውን ጂን ትራንስፈር አድርገን እንቀይራለን ማለት ነው meaning that
ስለዚህ እዚህ ጤነኛ ያልሆነውን ጂን ያልነበረውን ፕሮፐርቲ ያልነበረውን ባህሪ አዲስ ባህሪ እንዲላበስ እናደርጋለን ማለት ነው። ኦልራይት። ወይ ደግሞ ዊዚን ኤ ጊቭን ኦርጋኒዝም ያለውን ጂን ሞዲፋይ ማድረግ ወይ ዘር ማስወገድ ወይ አዲሽናል ጂን አድ ማድረግ ማለት ነው። ባይ ዱዊንግ ሶ ምንድነው እያደረግን ያለ ነው ማለት ነው? ዊዚን ኤ ጊቭን ኦርጋኒዝም የነበረውን ጂን ቢሄቨሩ እየቀየር ነው ማለት ነው። ባይ ኢትስ ኔቸር ኢኒሻል የነበረውን ባህሪ የነበረውን ጸባይ የነበረውን ፕሮፐርቲ በአንድም በሌላ መልክም እየቀየር ነው ማለት ነው። ስለዚህ አዲስ ባህሪ እንዲላበስ አዲስ ካራክተሪስቲክስ እንዲኖረው እያደረግን ነው ማለት ነው። ይሄ በምናደርግበት ጊዜ ግን ጀስት ለሰው ልጅ ወይ ደግሞ እንዳልኳችሁ አጠቃላይ ለሶሳይቲ በሚጠቅም መልክ መሆን አለበት ማለት ነው። that's the point. alright. ስለዚህ ስቲስ ሂስቶሪውን ስትኒ ባዮቴክኖሎጂ መች ተጀመረ? ከየት ጀመረ ነው ባዮቴክኖሎጂ? ወይ ደግሞ ከባዮቴክኖሎጂ ጋር የተያያዙ ስራዎች፣ አፕሊኬሽንስ፣ ፕራክቲካል ኤክስፒሪየንስስ ከመቼ ጀምረን ነበር ኤክስፒሪየንስ እናደርግ የነበረው? እና እቺ ባዮቴክኖሎጂ የምትለውን ተርም ከመቼ ጀምራ ነው ተርም መጠቀም የጀመርነው የሚለውን እዚህ ጋር አዚ ሂስትሪ ምናይ ይሆናል ማለት ነው። ሶ እዚህ ጋር ምንድነው እያለ ያለው when Edward Jenner invented vaccines እና when Alexander Fleming discovered antibiotics, they were harnessing or they were using or utilizing the power of biotechnology. even if biotechnology በሚለው ስም ባይጠራም ባይታወቅም ግን ይሄንኛው ቫክሲንስ ኢንቨንት ሲያደርግ ወይ ደግሞ ይሄንኛው ሰውዬ አንቲባዮቲክስ ዲስከቨር ሲያደርግ በአንድም በሌላ መልኩም የባዮቴክኖሎጂ ከባዮቴክኖሎጂ ጋር የተያዘ አፕሊኬሽን ወይ ደግሞ ከባዮቴክኖሎጂ ጋር የተያዘ አፕሊኬሽን ኤክስፒሪየንስ ወይ ደግሞ ፕራክቲስ ሲያደርግ ነበረ ማለት ነው። ግን በዛች ጊዜ ባዮቴክኖሎጂ የሚለውን መጠሪያ አልነበረውም እያለኝ ነው ማለት ነው። and of course modern civilization አሁን ያለንበት modern civilization would hardly be imaginable without the fermentation process that gave us beer, wine and cheese. እነዚህ ትራዲሽናል ፕሮሰስስ ወይ ደግሞ እነዚህ ትራዲሽናል ፕሮሰስስ ቀደም እንደ አናሎጂ ብዬ የነገርኳችሁ በአንድ በሌላ መልኩም እናቶች የሚጠቀሙት የተለያዩ ዘዴዎች ወይ ደግሞ ፕሮሰስስ ምን ቢር ለማዘጋጀት ላይክ ጠላ፣ ዋይን ወይ ደግሞ ቺዝ፣ ብሬድ እና የመሳሰሉት ለማዘጋጀት የሚጠቀሙት ትራዲሽናል ፕሮሰስ ያለዚህኛው ፕሮሰስ አሁን ሞደርን ሲቪላይዜሽን የምንጠቀመው ባዮቴክኖሎጂ ኢማጂን ለማድረግ በጣም ከባድ ያደረገው ነበረ። ይሄ ባይኖር ኖሮ ሚኒንግ ዛት ይሄንኛው ትራዲሽናል ፕሮሰስስ ወይ ደግሞ ትራዲሽናል ባዮቴክኖሎጂ ትራዲሽናል ፕሮሰስ ኦፍ ባዮቴክኖሎጂ ብለን የምንለው ላይክ እነዚህ ለአሁኑ የምንጠቀመው ባዮቴክኖሎጂ አሁን ጀነሬሽን ላይ ወይ ደግሞ አሁን ሞደርን ሲቪላይዜሽን ላይ የምንጠቀመው ባዮቴክኖሎጂ መሰረት ነበረ ማለት ነው። ኦኬ this is the foundation. Okay, this is the foundation. This traditional process is considered as a foundation. Without this it is very difficult to imagine አሁን ያለንበትን ባዮቴክኖሎጂ ኢማጂን ለማድረግ ወይ ደግሞ ያለንበትን ባዮቴክኖሎጂ ለመድረስ ያለዚህኛው ምንድነው traditional processes of the biotechnology imagine ለማድረግ would hardly be imaginable without the fermentation process that gave us beer, wine and cheese. Okay, what about ይሄ ባዮቴክኖሎጂ የሚለውን ተርም መቼ ነው ከመቼ ጀምሮ ነው የታወቀው ወይ ደግሞ መቼ ማን ነው ኮይን ያደረገው ወይ ከመቼ ጀምሮ ነው የሚለውን ይሄንኛው ስቴትመንት ሶልቭ ያደርግላችኋል ወይ ደግሞ ይሄንኛው ስቴትመንት መልስ ይሰጣችኋል። so when he coined the term which biotechnology በ1919 አካባቢ ማለት ነው የዛሬ 100 ምናምን ዓመት 167 ዓመት አካባቢ ማለት ነው የቅርብ ጊዜ ነው ማለት ነው። ማለት ከእንትኑ ከትራዲሽናል ፕሮሰሱ የዛሬ 6000 እና ከዛ በላይ ከሱ ሪሌቲቭሊ በጣም ቅርብ ነው ማለት እንችላለን። ይሄንኛው የ1919 አካባቢ the agriculturalist Carl Urquhart he described ወይ ደግሞ coined this biotechnology የሚለውን ተርም ይሄ ሰውዬ ነው ኮይን ያደረገው። ስለዚህ ከዚህ 1919 ጀምሮ ያው ባዮቴክኖሎጂ በሚለውን ተርም በሚለው ስም መጠራት ጀመረ ማለት ነው። እና ባዮቴክኖሎጂ ምን ብሎ ነው ዲስክራይብ ያደረገው ማለት ነው? as all lines of work by which products are produced
from raw materials with the aid of what? Living things. All line of works indicate የሚያደርግልኝ ይሄንኛው all the necessary steps that we are taken, that it has to be taken, all the process እዚህ ውስጥ all lines of work by which products are produced. products ለምሳሌ ቅድሙ አናሎጂ like አምባሻ ወይ ደግሞ ዳቦ ሊሆን ይችላል፣ እንጀራ ወይ ደግሞ ጠላ products ናቸው። are produced from what? raw materials። ለምሳሌ አምባሻ ፕሮዳክት ነው ብያቸዋለሁ። ከሮ ማቴሪያል ከምንድን ነው የጀመረው? ከስንዴ ሮ ማቴሪያል፣ ስንዴ ከዛ ዱቄት እያለ ማለት ነው። ስለዚህ from this raw material ፕሮዳክቱ by which products are produced from the raw material with the aid of what? ምን በመጠቀም ማለት ነው? የተለያዩ living things, living organisms ያለ ነው which is part of this biotechnology። ኦኬ ለምሳሌ እናቶች እንዳልኳችሁ ብሬድ ይሄ አምባሻ ዳቦ ሲያዘጋጁ መጀመሪያ ጥሬ እህል ነበረ፣ ከዛ ይፈጫል። ስለዚህ ከራው ማቴሪያል ነው የሚጀምረው ማለት ነው። ከዛ በኋላ የተለያዩ እነዚህ ካሜራ ያልኳችሁ ወይ ደግሞ እርሾ ያልኳችሁ which is living things ultimately እነዚህ ካሜራ ወይ ደግሞ እርሾ የምንላቸው ለምን እንዴት ነው living thing ሊሆን የሚችለው ብላችሁ ልትሉ ትችላላችሁ። but they are considered in biotechnology those አሁን የነገርኳችሁ ላይ ካሜራ እና እርሾ እናቶች የሚጠቀሙት ኦርጋኒዝም they are ultimately considered as a living organism ነው consider የሚደረግ ማለት ነው። ስለዚህ እነዚህ with the aid of, with the use of, with the utilization of these living things ይሄንኛው products end product outcomes ፕሮዲስ ያደርጋሉ። ግን አውትካሙ ወይ ደግሞ ፕሮዳክቱ ከዚህ ነው የሚጀምረው ማለት ነው። ስለዚህ ከዚህ ጀምሮ እዚህ ፕሮዳክት ላለመድረስ ultimately we have to proceed all lines of works which is processes እነዚህ ፕሮሰስ ናቸው ማለት ነው። ሶ በዚህ ወይ ነው ሂስትሪውን እንትን እያለ ያለው ማለት ነው። ሞደርን ስናዩ in modern biotechnology ultimately researchers modify DNA and protein ሪሰርቸሮቹ DNA of a given organism ወይ ደግሞ protein of a given organism ምንድነው የሚያደርገው? to modify ያደርጋሉ ማለት ነው። researchers ultimately modify the DNA ወይ ደግሞ protein to shape the capability of the living cell። ምክንያቱም በአንድም በሌላ መልክም የኦርጋኒዝሙ ባህሪ፣ የኦርጋኒዝሙ traits ያልኳችሁ፣ የኦርጋኒዝሙ property፣ የኦርጋኒዝሙ characteristics በአንድ በሌላ መልክም መቀየር ኦኬ ቼንጅ ማድረግ። ስለዚህ አዲስ ባህሪ እንዲላበስ ማድረግ። ስለዚህ ሊቪንግ ሴል ፕላንትስ ሊሆን ይችላል አኒማልስ into something useful for what? for humans። ግን ቼንጅ የምናደርገው የምንቀይረው ሞዲፋይ የምናደርገው ultimately at the end of the day ለሂማን ቢንጉ ጠቃሚ በሆነ መንገድ መሆን አለበት ነው እዚህ ጋር። ኦልራይት ሶ እዚህ ጋር ባዮቴክኖሎጂስት do this by ultimately እንደ ባዮቴክኖሎጂስት ምንላቸው ይሄንኛው አሁን የነገርኳችሁ እንዴት ነው የሚሰሩት? መጀመሪያ በጥንቃቄ ይሄንኛው DNA ያልኳችሁ ወይ ደግሞ proteins they have to be carefully sequencing and reading they need to have መጀመሪያ በጣም በጥንቃቄ አንደርስታንድ ማድረግ አለባቸው ማለት ነው። by its nature okay DNA of a given organism modify ከማድረጋቸው በፊት ወይ ደግሞ ትራንስፈር ከማድረጋቸው በፊት መጀመሪያ by its nature ያለውን የያዘውን ባህሪ የተላበሰውን ፕሮፐርቲ ማጥናት አለባቸው፣ አንደርስታንድ ማድረግ አለባቸው በጥንቃቄ ማለት ነው። which is the DNA found in nature የተፈጥሮውን እንዳለ ኢኒሻል ባህሪውን መጀመሪያ they have to carefully read by reading and sequencing they have to be what? carefully understand it። ከዛ አንደርስታንድ ካደረጉ በኋላ ማኒፕሌት ያደርጉታል ማለት ነው። and then what? manipulating it in either በሁለት መልክ ማኒፕሌት ያደርጉታል። አንደኛ in a test tube which is outside the living cell ከሊቪንግ ሴል ውጭ ማኒፕሌት ያደርጉታል in test tube or more recently inside the living cell ማኒፕሌት ያደርጉታል ማለት ነው። ማኒፕሌቲንግ ማለት ሞዲፋይንግ ሊሆን ይችላል። removing either modifying ማለት either removing ወይ ደግሞ adding transferring ሊሆን ይችላል። እነዚህ እና የመሳሰሉት ማለት ነው። ራይት አሁን የምናየው application of biotechnology ነው የምናየው ማለት ነው። ኦኬ ባዮቴክኖሎጂ የት ላይ አፕላይ ልናደርገው እንችላለን? ultimately ብዙ ቦታ we can apply this biotechnology in different areas but እዚህ ላይ አጠራርገን
አራት ኤሪያዎች ላይ እንዴት ባዮቴክኖሎጂ እንዴት አፕላይ ማድረግ እንደምንችል ምናይ ይሆናል ማለት ነው። ከአራቱም ኤሪያ የመጀመሪያው ምናየው the application of biotechnology in agriculture known as green biotechnology ምንለው ማለት ነው። so if you are asked the application of biotechnology in agriculture is known as ብላችሁ ከተጠየቃችሁ it ultimately is green biotechnology ሌላ መጠሪያው ነው ማለት ነው። alright ምንድነው የሚለው እዚህ ጋር biotechnology has played a major role in modifying the genes of living organisms ስለዚህ modifying ላይ ፎከስ ያደርጋል leading to by modifying the genes of a living organism leading to what the development of genetically modified organisms create እንድናደርግ ወደዛ ሊድ ያደርገናል ማለት ነው። such as here are the crops which are the genetically modified organisms, animals genetically modified organisms, plants which are what developed using the genetically modified organisms develop የተደረጉ ናቸው። ፋንጌ ባክቴሪያ የመሳሰሉ ስለዚህ እነዚህ genetically modified እነዚህና የመሳሰሉ develop ለማድረግ which is genetically modified organisms ብለን ምንላቸው this is all about categorized under the application of biotechnology in agriculture ማለት ነው። ስለዚህ ለምሳሌ ከዚህ ጋር ለምሳሌ ልብ ብላችሁ ከሆነ ግብርና ላይ which is agriculture ላይ ከኛ ሀገር ላይ ይሄንኛው ብናያይዘው ራሱ ምናልባት ታስታውሱ አንዳንድ ሰምታችሁ ከሆነ ለገበሬዎች ምርጥ ዘር እየተባለ ሲታደል እንሰማለን አይደል? ምርጥ ዘር ወይ ደግሞ አኒማልስ ወይ ደግሞ የፕላንትስ ብለን ምንለው ስለዚህ እኛው ለምሳሌ ምርጥ ዘር ብለን ምንላት ያው አልቲሜትሊ ያቺ ምርጥ ዘር ተብላ ለገበሬው የምትታደለው ምርጥ ዘር የሚባለው ወይ ደግሞ ክሮፕስ ምንለው ultimately most probably genetically modified organism through this develop የተደረገ ነው ማለት ነው። genetically modified organism ማለት ነው by modifying እንዴት ነው የምናገኘው biotechnology has played a major role in modifying what the genes in living organisms living organisms መጀመሪያ የነበረው ኦርጋኒዝም መጀመሪያ የነበረው ማለት by its nature የነበረው ኦርጋኒዝም የዛ ውስጥ ያለውን ጂን ሞዲፋይ በማድረግ የተለያዩ አዳዲስ ትሬትስ አዳዲስ ባህሪያት አዳዲስ ፕሮፐርቲስ አዳዲስ ካራክተርስ እንዲላበስ እናደርገውና ይሄንኛው ፕሮፐርቲ ደግሞ ከተለያየ ባንድ በሌላ መልክ ለሰው ልጅ የሚጠቅም ሚኒንግ ዛት ከተለያየ ነገር ራሱን ፕሮቴክት ለማድረግ እንዲያግዘው ተደርጎ ዲዛይን የሚደረግ ወይ ደግሞ ዲቨሎፕ የሚደረግ ነው ማለት ነው። ኦልራይት ስለዚህ እዚህ ጋር ይሁንላችሁ genetically modified crops are formed እንዴት ነው ፎርም የሚደረገው እዚህ ጋር crops ለምሳሌ እዚህ ጋር እኛው crop ከወሰድን genetically modified crops are formed by the manipulation of what the DNA of that organism to introduce a new trait ያያችሁ ነው እዚህ ጋር አዲስ ባህሪ አዲስ ፕሮፐርቲ እንዲላበስ እንዲዝ እናደርጋለን ምን በማድረግ የችኛው DNA manipulate either modify ማድረግ እና የመሳሰሉት ማለት ነው። by the manipulation of the DNA of that organism to introduce a new trait into the crops ይሄ by nature የነበረው crops አዲስ ባህሪ አዲስ ፕሮፐርቲ አዲስ ካራክተሪስቲክስ እንዲላበስ እናደርጋለን ሞዲፋይ በማድረግ ማለት ነው። alright by doing so ለምንድን ነው የሚያግዘን መሰላችሁ those manipulations are done to introduce traits properties ካራክተሪስቲክስ የተለያዩ ባህሪ የተለያዩ ፕሮፐርቲ እንዲኖረው እንዲላበስ እናደርግና by doing so ይሄ በማድረጋችን ምን ጥቅም ልናገኝበት እንችላለን such as አንደኛ pest resistance ከተባይ resist እንዲያደርግ ያግዘናል initially by its nature ይሄ ክሮፕ ከዘራ ነው በኋላ by its nature በተፈጥሮ በቀላሉ በተባይ የሚጠቃ ከነበረ then modify ካረግን በኋላ which is genetically modified crops modify ካረግነው በኋላ ያቺ ክሮፕ resist ከተለያዩ pest resist እንዲያደርግ ያግዘዋል ማለት ነው። insects resist እንዲያደርግ ያግዘዋል ማለት ነው። ከተለያዩ አረም weed resistance እና የመሳሰሉት ራሱን resist እንዲያደርግ ያግዘዋል ማለት ነው። this technology which is biotechnology which is going to be applied agriculture ላይ አፕላይ ካርግ ነው ማለት ነው። ለዛ ነው አሁን ለገበሬዎች የሚከፋፈለው ምርጥ ዘር እየተባለ ስለ ክሮፕስ ብቻ ከወሰድን ማለት ነው ምርጥ ዘር እየተባለ የሚከፋፈለው አሁን
ከኖርማል የምትጠቀሙት ወይ ደግሞ ባይ ኢትስ ኔቸር ሚኒንግ ዛት ጄኔቲካሊ ሞዲፋይድ ያልሆነውን ክሮፕስ ከምትጠቀሙ ይሄ ምርጥ ዘር ተብሎ ብትጠቀሙ ብትዘሩ የተሻለ ከፔስት ሬዚስት ያደርጋል፣ ከዊድ ሬዚስት ያደርጋል፣ ከኢንሴክትስ ሬዚስት ያደርጋል እና ባይ ዱይንግ ሶ የተሻለ ፕሮዳክት የተሻለ ምርት መጨረሻ ላይ ይገኛል ተብሎ የሚነገራቸው ከዚህ ጋር የተያዘ ነው ማለት ነው። which is ultimately ከባዮቴክኖሎጂ ጋር የተያዘ ነው ማለት ነው። the same is true for animals እንደነገርኳችሁ ነው። የሀበሻ ለምሳሌ ከላም ከወሰድን የሀበሻና የፈረንጅ ብለን የምንለው የፈረንጅ ብዙ ወተት ፕሮዲስ ታደርጋለች እና የመሳሰሉና አይ ሚን ማለት ይመስለኛል ይሄንኛው ያቺ የሀበሻ የፈረንጅ የምላችሁ ያው የዚህ ውጤት ልትሆን ትችላለች ማለት ነው። የጄኔቲካሊ ሞዲፋይድ አኒማል ልትሆን ትችላለች ማለት ነው። ኦልራይት the plants is the same is true, fungi the same is true, bacteria the same is true ማለት ነው። ስለዚህ ባዮቴክኖሎጂ አግሪካልቸር ላይ በዚህ ማዕቀፍ ነው የምናየው ማለት ነው። what about in medicine? Okay, the applications of biotechnology in medicine is also known as medicinal biotechnology እንለዋለን። So this helps us in formation of what? The genetically modified insulin known as humulin የሚለውን ፎርም ለማድረግ ያግዘናል። helps in the treatment of what? A large number of diabetes patients የስኳር በሽተኞች ብዙ በብዛት በቀላሉ ትሪት እንድናደርግ ያግዘናል። ይሄንኛው ቴክኖሎጂ ሜዲሲን ላይ አፕላይ ካደረግን ብሎ እየነገረን ነው ማለት ነው። ሌላ ሜዲሲን ላይ it has also given rise to the technique known as gene therapy. Okay, gene therapy is ultimately a technique. ምን ማለት ነው gene therapy? እንዳልኳችሁ gene therapy technique ነው, which is a technique to remove the genetic defects in an embryo ወይ ደግሞ child. meaning that አንድ ህፃን ልጅ ገና በዚህ ስቴጅ ላይ ያለ which is embryo stage ገና ጽንስ ላይ ያለ ወይ ደግሞ ከተወለደ ገና እንደተወለደ ምናልባት ህፃን ልጁ ጄኔቲክ ዲፌክት የሆኑ ችግር ያለባቸው የተለያዩ ጂንስ ወይ ደግሞ ጄኔቲክስ ካሉ in a given organism ዲፌክት ወይ ደግሞ ኖርማል ያልሆኑ ወይ ደግሞ ችግር ያለባቸው ጂንስ ካሉ ሪሙቭ የምናደርግበት ቴክኒክ ነው ጂን ቴራፒ የምንለው ማለት ነው። ኦልራይት ግን መቼ ነው ሪሙቭ የምናደርገው? ወይዘር ገና ጽንስ ላይ ያለ which is in an embryo stage ላይ ያለ ወይ ደግሞ ልክ እንደተወለደ ማለት ነው። ኦልራይት እዚህ ስቴጅ ላይ ያለ ሪሙቭ የምናደርግበት ሶዛት ከነ ዲፌክቱ ያለ የነበረውን የጂኑ ፕሮፐርቲ ባህሪ ሪሙቭ ስናደርገው ያው አዲስ ፕሮፐርቲ እንዲኖረው እንዲላበስ እናደርገዋለን ማለት ነው። ሶዛት በዚህ ወይ ነው እንትን ማለት ያለባችሁ። this technique which is this gene therapy technique ምንለው involves the transfer of what? normal gene that works over በተለምዶ non functional ወይ ደግሞ non normal gene ብለን ምንለው እና normal gene አስወግደን በnormal gene መተካት ልክ እንደማለት ነው። this gene therapy ምንለው ምንተካው ወይ ደግሞ ሞዲፋይ የምናደርገው ወይ ደግሞ እንትን ምንለው ግን እዚህ ስቴጅ ላይ ኢዘር ገና ጽንስ ላይ ያለ ወይ ደግሞ ልክ እንደተወለደ እዚህ ስቴጅ ላይ ነው የምናስተካክለው ያለ ነው። this is all about gene therapy የምንለው ቴክኒክ ነው ማለት ነው። what about application of biotechnology in aquacultural fisheries? እዚህ ጋር ግልጽ ነው። it helps us in improving the quality as well as the quantity of the fishes. okay, quality ጥራታቸው as well as quantity ብዛታቸው ሁለቱንም ኢምፕሩቭ ለማድረግ ያግዘኛል ባዮቴክኖሎጂ ያለኝ ነው። so through biotechnology fishes are induced to breed. okay, to reproduce, to breed or እንዲዳቀሉ ልክ እንደማለት ነው through the gonadotropin releasing hormones በሚለው ቴክኒክ በዚህ ወይ በቀላሉ ሪፕሮዲስ ወይ ደግሞ ብሪድ እንዲዳቀሉ ማድረግ ይቻላል። በዚህ ወይና በመሳሰሉት ያግዘናል this biotechnology in aquaculture fisheries ማለት ነው። and the last is what? the application of what? biotechnology in environment ላይ እንዴት ነው አፕላይ የምናደርገው ይሄንኛው ባዮቴክኖሎጂ ኢንቫይሮንመንት ላይ?
the application of biotechnology in environment is also known as environmental biotechnology እንለዋለን። so is used in the waste treatment and pollution prevention የተለያዩ ቆሻሻ ብለን ምንለው በቀላሉ ትሪት ለማድረግና የፖሊሽን ኤር ፖሊሽኑ ፕሪቨንት ለማድረግ ያግዘኛል ማለት ነው። ባዮቴክኖሎጂ ኢን ኢንቫይሮንመንት environmental biotechnology which is application of biotechnology in environment is said to be environmental biotechnology ብያችኋለሁ። so ይሄንኛው environmental biotechnology offers more efficient solutions for cleaning up waste than the conventional traditional methods ብለን ምንላቸው while significantly reducing reliance on the land-based disposal practices. okay በተለምዶ ኮንቬንሽናል ሜቶድስ ወይ ደግሞ ትራዲሽናል ሜቶድስ በመጠቀም ወይ ደግሞ በተለምዶ የምንጠቀማቸው የተለያዩ ሜቶዶች አሉ አይደል? ዌስት የተለያዩ ቆሻሻ ለማስወገድ ለምሳሌ ምን ሊሆን ይችላል? ትልቅ ጉድጓድ በመቆፈር እዛ ላይ ቆሻሻውን እናስወግዳለን። that is a conventional method ወይ ደግሞ ትራዲሽናል ሜቶድ። እና የተለያዩ ኬሚካልስ ከተለያዩ ፋብሪካዎች የሚወገዱ የተለያዩ ኬሚካልስ እና የመሳሰሉት ተመሳሳይ ነው። እዚህ ጋር ላንድ ቤዝድ ኦኬ መሬቱን ቆፍረን ትልቅ ጉድጓድ አዘጋጅተን እዛ ላይ ነው አይደለ የምናስወግደው። disposal practice which is land based ultimately categorized under this traditional ወይ ደግሞ conventional methods። ስለዚህ ትራዲሽናል ወይ ደግሞ conventional methods ተጠቅመን ዲስፖዝ ወይ ደግሞ ከምናስወግደው በተሻለ more efficiently solutions ይሰጠኛል። environmental biotechnology የተሻለ solution ይዞልን መጥቷል እያለን ነው እዚህ ጋር ማለት ነው። alright every organism ultimately consumes nutrients to live and produces byproduct as a result። እዚህ ጋር every organism ስለዚህ እነዚህ organisms that are produced በባዮቴክኖሎጂ ተጠቅመን ፕሮዲስ የምናደርጋቸው organisms የንጥረ ነገሮች ወይ ደግሞ nutrients consume ያደርጋሉ ይጠቀማሉ for living ultimately for existence በደንብ ልብ በሉ እዚህ ጋር and produces what byproduct as a result። okay ስለዚህ እነዚህ ኦርጋኒዝምስ ዲፈረንት ኦርጋኒዝምስ እነዚህ ኦርጋኒዝምስ በያልኳችሁ ናቹራል ኦርጋኒዝም ሊሆን ይችላል actually but and also it could be those organisms that are produced or produced through this biotechnology። ግን እዚህ ጋር ያለው different organisms need different types of nutrients የተለያዩ ንጥረ ነገሮች እንደሚጠቀሙ ለምሳሌ እዚህ ጋር some bacteria thrive on the chemical components of waste products and bacteria እነዚህ chemical components for survival okay በመጠቀም ወይ ደግሞ እንደ ምግብ consume በማድረግ for existence ነው የሚኖር አንዳንድ ባክቴሪያዎች ማለት ነው በደንብ ልበል። ስለዚህ ይሄ chemical component waste ነው አይደለ? ቆሻሻ ነው። ከተለያዩ ምንድነው ይሄ ፋክተሪስ ፋብሪካዎች የሚወገድ ቆሻሻ ባክቴሪያዎችን ኮንሱም እንዲያደርጓቸው ይደረግና then by product ግን ለመሬቱ ለኢንቫይሮንመንቱ የማይጎዳ ወይ ደግሞ የሚጠቅም ነው ማለት ነው። meaning that እዚህ ላይ እንያቸው እስቲ the environmental engineers use the bio remediation the broadest application of environmental biotechnology into basic ways በሁለት መንገድ ይጠቀሙታል እያለኝ ነው። አንደኛው በሁለት መንገድ እዚህ ጋር ይላችሁ አንደኛው they introduce nutrients to simulate the activity of the bacteria already present in the soil። ስለዚህ by nature አዲስ ኒውትሪየንት ኢንትሮዲዩስ ያደርግና ወደ ዌስት ማቴሪያልስ ምንለው ወይ ደግሞ ወደ ዌስት ኮምፖነንትስ ብለን ምንለው አዲስ ኒውትሪየንትስ እንዲጨመር ወይ ደግሞ አድ ያደርጉና ከዛ በኋላ ባክቴሪያው ቆሻሻውን ወይ ደግሞ ኬሚካል ቆሻሻው የተለያዩ ፎርም ያላቸውን ቆሻሻ የኬሚካል ቆሻሻ ሊሆን ይችላል የሌላ ቆሻሻ ሊሆን ይችላል። ስለዚህ ባክቴሪያው ቆሻሻውን እንዲመገብ ወይ ደግሞ ፎር ሰርቫይቫል እንዲጠቀም ማድረግ አንድ ፖሲቢሊቲ ነው። ሁለተኛው ደግሞ አድ ኒው ባክቴሪያ ቱ ዘ ሶይል። ኒው ባክቴሪያ ማለት በኔቸር የተገኘ ባክቴሪያ ሳይሆን ባክቴሪያ that is produced using the biotechnology በመጠቀም ፕሮዲስ የምናደርጋቸውን ባክቴሪያ to the soil አድ ማድረግ ማለት ነው መጨመር። ስለዚህ ይሄንኛው ኒው ባክቴሪያ የምንለው ultimately could be produced using this technology which is biotechnology by genetically modified organism okay የተለያዩ ጂንስ ሞዲፋይ በማድረግ
ፕሮዲስ የምናደርገው አዲስ በኔቸር ያልነበረውን ባክቴሪያ አዲስ ባክቴሪያ ክሬት አድርገው ፕሮዲስ አድርገው ወደ ሶይል ላይ መጨመር። ስለዚህ እነዚህ ባክቴሪያ ምንድነው የሚሆን ማለት ነው? ሶይል ውስጥ ከመሬት ላይ የተወገዱ የተለያዩ ዌስትስ ፎር ሰርቫይቫል እንዲጠቀሙ ማድረግ ማለት ነው። ከተጠቀሙ በኋላ ግን ባይ ፕሮዳክታቸው በሽንት መልክ ሊሆን ይችላል፣ ወይ ደግሞ እነዚህ ባክቴሪያስ ከሞቱ በኋላ ሊሆን ይችላል ለመሬቱ በማይጎዳ መልክ ወይ ደግሞ ለመሬቱ ጠቃሚ እንዲሆን ተደርጎ ነው ዲዛይን የሚደረጉ ማለት ነው። ኦራይት። ስለዚህ ጋር ሁላችሁ the bacteria digest the waste። ኦኬ መሬት ላይ ያለውን የተወገደውን ዌስት የተለያዩ ቆሻሻ ዳይጀስት ፎር ሰርቫይቫል ነው አክቹሊ ዳይጀስት የሚያደርጉ ለመኖር ማለት ነው። ኦኬ እነዚህም ብቻ ኮንሱም በማድረግ ነው እነዚህ ሰርቫይቭ የሚያደርጉ ባክቴሪያዎቹ። those bacteria could be the bacteria that are by nature ያሉ ወይ ደግሞ new bacteria that are produced using the biotechnology። ግን እነዚህ ግን ይኸውላችሁ በደንብ ልብ በሉ እነዚህ by nature the activities of bacteria already present in the soil at the waste site ያሉ አዲስ ኒውትሪየንት በመጨመር ነው እንጂ አዲስ ኒውትሪየንት እዚህ ቆሻሻው ላይ ካልተጨመረ as it is ባክቴሪያዎቹ እነዚህ ቆሻሻን ሊመገቡ ወይ ደግሞ ኮንሱም ሊያደርጉ አይችሉም ማለት ነው። ስለዚህ ተጨማሪ አዲሽናል ኒውትሪየንትስ እዚህ ውስጥ እንዲቀላቀሉ ወይ ደግሞ ከነዚህ ጋር ሚክስ እንዲሆኑ ይደረግና ከዛ በኋላ እነዚህ እንዲመገባቸው ማለት ነው። ልክ እንደ ለምሳሌ አሁንም አናሎጂ ኤግዛምፕል ሰጣችኋለሁ። ለምሳሌ ገበሬ ለከብቶች ሳር ያቀርብላቸዋል። ሳሩ ላይ በላላቸው ይችላል። ከዛ ገበሬው ምንድነው የሚያደርገው? ከጨው ጋር ትንሽ ሚክስ አድርጎ ምናምን ነገር ደስም ሳር መልሶ ሲሰጣቸው ያው ይበልጣል። ልክ እንደ ማለት ነው። by doing so the bacteria digest the waste digest ያደርጋሉ for survival ለመኖር ማለት ነው at the side and turn it into harmless byproduct። byproductቸው ግን ለመሬቱ ወይ ደግሞ ለኢንቫይሮንመንቱ የማይጎዳ ወይ ደግሞ የሚጠቅም byproduct ነው። በሽንታቸው መልክ የሚወገደው ሊሆን ይችላል ወይ ሲሞቱም ለራሳቸው ሲሞት ሊሆን ይችላል። that's what we call byproduct። ስለዚህ የባይ ፕሮዳክት ግን it should be harmless to the earth ወይ ደግሞ ለኢንቫይሮንመንቱ የማይጎዳ ወይ ደግሞ የሚጠቅም መሆን አለበት ማለት ነው። so after the bacteria consumes the waste materials consume ካደረገ በኋላ either they die off ወይ ይሞታሉ ወይ ደግሞ አንዳንዶቹ ደግሞ return to their what normal population level ወደ ኖርማል ፖፑሌሽን ሌቨል ባክቴሪያዎቹ ይመለሳሉ ማለት ነው in the environment። ስለዚህ by doing so ስለዚህ በአንድም በሌላ መልክ እንበለው ግን እነዚህ ባክቴሪያስ either by nature ያሉ ወይ ደግሞ by አዲስ በባዮቴክኖሎጂ የተፈበረኩ ወይ ደግሞ ተዳቅለው የተሰሩ ፕሮዲዩስ የተደረጉ ባክቴሪያስ አልቲሜትሊ ፐርፖዛቸው የኢንቫይሮንመንት ውስጥ የሚወገደው ዌስትስ ወይ ደግሞ ቆሻሻ የምንለው እነሱን ማጽዳት ኦኬ ክሊር ማድረግ which is the best solution ከኖርማል በተለምዶ ላንድ ቤዝድ ዲስፖዛል ፕራክቲስ ከምንለው ኮንቬንሽናል ሜቶድ ወይ ደግሞ ትራዲሽናል ፕሮሰስ ከምንለው የተሻለ ሶሉሽን ነው ማለት ነው። ኦኬ so this all about the application of what biotechnology in environment also known as environmental biotechnology. Okay, I think this all about today's video lecture። የዛሬ ቪዲዮ ኮንተንት እስካሁን ድረስ ያየናት ይመስል ነበረ። በኔክስት ቪዲዮ ኮንተንት እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ ደህና ሁኑ።